አዶናይ ወይስ ዩቲናስ የሚለው ለወራቶች ያህል ህዝቡን ከፋፍሎ የነበረው እንግዲህ በመጨረሻም ፍጻሜውን አግኝቷል። አዶናይ የመኪና ባለቤት ሆኗል። ሁላችሁም እንደሰማችሁት ነው። እንግዲህ ቤተሰቦቼ እጅግ በጣም አጓጊ የነበረው ውድድር እንዴት ነበረ? በውድድሩ ላይስ ምን ታየ? እጅግ በጣም በሚገርም ሁኔታ አዶናይ ውድድሩን ሲያሸንፍ አንድ ወጣት ሩጦ መድረክ ላይ በመምጣት ለመተናነቅ በሚመስል መልኩ ያሳየው ሪአክሽን በብዙዎች ዘንድ መነጋገሪያ ሆኗል። እንዲሁም የአዶናይ የመድረክ ንግግር ማርያም ማርያም ያለበት እንዲሁም ማስተዋል ኢየሱስን ተቀበሉ ጌታን ተቀበሉ ያለችበት እጅግ በጣም ብዙዎች ደግሞ ያለቀሱበት እንዲሁም የተደሰቱበት ውድድር ሆኖ አልፏል። ከዚህ ውድድር በኋላ ምን ተሰማ? ምንስ አዳዲስ ነገር አለ? ዩቲናስ እስከ ውድድሩ በኋላ ምን አደረገች? አዶናይስ? ሁሉንም የማስመለክታችሁ ይሆናል። እንደምን ቆያችሁ ቤተሰቦቼ? አሁን በቀጥታ ወደ መረጃዎቹ ስናልፍ መጀመሪያ የምንመለከተው ይሄን ወጣት ነው። አቡ ይባላል፣ ቲክታከር። ይህ ወጣት እንግዲህ መድረክ ላይ አዶናይን ለመደባደብ ወይም ለመተናነቅ ሩጦ ሲወጣ ጋርዶች አንጠልጥለውት ወርደዋል ማለት ነው። እስኪ ቪዲዮውን እዩት። ይሄ ነው እንግዲህ እዚህ ጋር በምትመለከቱት መልኩ አቡ ሩጦ መጥቶ ሊይዘው ሲል ጋርዶች አንጠልጥለው ይዘውት ወርደዋል ማለት ነው። ይህ ከፊት ለፊት የተቀረጸው ቪዲዮ ነው ማለት ነው ቤተሰቦቼ። ከኋላ የተቀረጸውን ቪዲዮ ደግሞ ላሳያችሁ። ይህንን ሞመንት የሚያሳይ ከጀርባ ይሄ ነው። ያው በዚህ መልኩ ነው እየገፉ እያገፈታተሩ ይዘውት የወጡት ማለት ነው። እንደምታዩት ነው እንግዲህ እጅግ በጣም ብዙ ጋርዶች አሉ። ብዙ የሰማይ ስባሪ የሚያካክሉ ጋርዶች አሉ። እነሱ እንግዲህ ይዘውት ከመድረክ ወርደዋል ማለት ነው። ፍቅሩን ለመግለጽ ወይስ ለመደባደብ የሚለው እኔ ራሴ ግራ ገብቶኝ ነበር ቪዲዮውን ባየሁበት ሰዓት። ለምን ልጁን ሳቀው እንግዲህ እንዲህ አይነት ነገር ይሰራል ብዬ ማላስበው ልጅ ነው። እንግዲህ በመጀመሪያ ቪዲዮ የተንቀሳቀሰው በምንድነው? ጠጥቶ ነው፣ ሰክሮ ነው ምናምን፣ ሊደባደበው ፈልጎ ነው ምናምን። ወይም እኔ የገመትኩት ቲክታክ ክሬቲቭ አዋርድ ላይ የሆነ ብስጭት ተሰምቶት የሆነ ስሜት ተሰምቶት ያንን ለማንጸባረቅ አይነት ነገር ነበር የገመትኩት። ነገሩ ግን ሌላ ነው። አዶናይን ለማድነቅና ፍቅሩን ለመግለጽ ነው የመጣው ማለት ነው። ግን ሁኔታው አይመስልም። በምን አወቀ አንተ ካላችሁኝ፣ አንደኛ ራሱ ልጁ የሰጠው አስተያየት አለ። እስኪ ሰምተን እንመለስ። ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግም በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። እንግዲህ በቅርቡ ከአዶናይ ጋር ኮላብ አድርገን እንመጣለን ብሏል። እንግዲህ እንዳያችሁት ቪዲዮ ላይ ቤተሰቦቼ ሲሳይም ከሱ ጋር አብሮ ሲጨፍር የሚያሳይ ምስል ተለቋል። በጣም በሚገርም ሁኔታ እንግዲህ ሲሳይ የዩቲናስ እጅግ በጣም የቅርብ ጓደኛ እንደነበር ነው የሚታወቀው። ምን ተፈጥሮ ነው አሁን እንደዚህ ሆኖ አናውቅም። እንግዲህ ወደፊት የሚወጣ መረጃ ካለ የምናደርሳችሁ ይሆናል ማለት ነው። በሰዓቱ አዶናይም ለድብድብ የመጣ ልጁ ለአድናቆት የመጣም አልመሰለውም። አዶናይ ለምን ኢሞሽናል ሆኖ ነበረ። እሱ መኪናውን በማሸነፉ በጣም ደስተኛ
ሆኖ ስለነበር ልጁም ጋርዶች ሰብስበው ይዘውት ሲወጡ የምርም ለጸብ የመጣ ነው የሚመስለው ለሚመለከት ሰው ከውጭ ሆኖ ለሚመለከት ሰው ማለት ነው። አዶናይም ያንን ጸብ መስሎት በሰዓቱ ተረጋጋ ምናምን ብሎ በማይክ ለመናገር ሞክሮ ነበር። በመጨረሻ ግን አዶኒ ልጁ ለፍቅር እንደመጣ ሲያቅ ምን አለ የሚለውን እስኪ እንየው። አቡ የሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካል እንገናኛለን የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። እንግዲህ ይሄ ነው። አዶናይም ጉዳዩን ከሰማ በኋላ የፍቅር ቪዲዮ ሰርቶ ልኮለታል። በቅርቡ ተገናኝተን አብረን ቪዲዮ ምን ሰራለን ብሎ እሱም በተመሳሳይ ተናግሯል። እንግዲህ አቡ ማለት ትክክለኛ ገጸ ባህሪው እንዲህ አይነት መጥፎ ዲሲፕሊን ያለው ልጅ አይደለም። እጅግ በጣም አስተማሪ የሆኑ ቪዲዮዎችን የሚሰራ ልጅ ነው። እኔም ፎሎ የማደርገው በጣም የሚመቸኝ የነ ሲሳይ ጀማ ነው። እንግዲህ ሲሳይ ጀማ ውስጥ ያለ ሰው ምን አይነት ስነ ምግባር እንዳለው መገመት ትችላላችሁ። ኤኒዌይስ ሌላ አነጋጋሪ የነበረው ጉዳይ ምንድነው? ከውድድሩ በኋላ አዶናይ የት ሄደ የሚለውና ዩቲናስ ምን አደረገች የሚለው ነው። ከውድድሩ በኋላ እጅግ በጣም በሚገርም ሁኔታ ዩቲናስ ስጦታዋን ይዛ ወደ እናቷ ነው ሄደችው። ዩት ሰርፕራይዝ ይላል። ቤቱ ነው። እነሱ በቲቪ በስትሪም እየተከታተሉት ነበር፣ ላይቭ ስትሪም። እሷ ደግሞ ዋንጫዋን ይዛ መጣች። ሌላው ደግሞ ምንድነው እንግዲህ ዩቲናስ በማግስቱ ደግሞ ያው መኪና ጂፓወር ቢከለክለኝም ማለትም የአመቱ ምርጥ ቲክታከር አዶናይ ቢበላውም እኔ ግን BYD ትልቁን ፕላሱን BYD ፕላስ ገዝታ እንግዲህ ያንን ለማካካስ በሚመስል መልኩ እጅግ በጣም ያበደ መኪና ገዝታለች። እዩት እስኪ። ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያአላህ ሁሉም ታስበው ነገር አላህ ያርግላት። እንግዲህ እንደምትመለከቱት ነው ቤተሰቦቼ፣ አባቶቿ እየመረቋት ነው፣ እናቶቿ እየመረቋት ነው። አባትየው በጣም ኢሞሽናል ሆኖ ያለቅሳል። እሷም በጣም ያው እሷ ቶሎ ለማልቀስ ቅርብ ናት። አይ ነው እንደዚህ ነው እንግዲህ ምርቃቱ። ይሄው መኪናዋ እንግዲህ BYD ፕላስ በጣም ያበደ መኪና በመጨረሻም ገዝታ ራሷን ክሳለች ማለት ነው። እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው፣ የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በመሰራው ብር ነው ይሄንን መኪና ያገዛው። ራሷን ክሳለች። እጅግ በጣም ነው ማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚጸና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንደኔ ለተረታ አልহামዱሊላህ ረቢል ዓለሚን። እንግዲህ በምስራቅ አፍሪካ ደግሞ ምርጥ ቤስት ኮንተንት ክሬተር በሚል በአፍሪካ የተወዳደረች ነው። እዚህ አፋፍሰዋለች፣ እዛ ደግሞ ሄዳ ታፋፍሰዋለች ወይ የምንመለከት ይሆናል። ዩቲናስ እንግዲህ በጣም ሃርድ ወርከር ናት። 5 ዓመት በዴዲኬሽን በዲሲፕሊን እጅግ በጣም በሚገርም የስራ ታታሪነትና ስብዕና እዚህ ደርሳለች። እንግዲህ ዩቲናስ በዚህ ዓመት አዶናይ በልጧታል ማለት የላይፍ ታይሙ አይገባትም ማለት አይደለም። ስለዚህ የላይፍ ታይም ኮንተንት ክሬተር በሚል አዋርድ ወስዳለች። 3 አዋርድ ነው የበላችው። በጣም ደስ ይላል። ዩቲናስ በዚህ መልኩ በቤተሰቦቿ ተመርቃ ደስ በሚል ሁኔታ አዲሷን መኪናዋን ሽርብትን እያለችበት ነው። እናንተ ስለ ዩቲናስ እና ስለ አዶናይ የተሰማችሁን ሐሳብ ስጡ። ኮሜንት ሴክሽኑ ለእናንተ ክፍት ነው። እና አዶናይስ ከዛ በኋላ የት ሄደ የሚለው እጅግ በጣም ያልተጠበቀው ነገር ምንድነው? አዶናይ በተግባር ያሳየው እውነተኛ የማርያም ወዳጅ መሆኑን በምንድነው? ውድድሩን ባሸነፈ በማግስቱ የዓመቱ ማርያም ነበረ። አክሱም ጽዮን ቀጥታ በመሄድ አክብሯል ማለት ነው። ይሁት መተናል ወደ አክሱም እንግዲህ
ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያውኑ ከነ ሶፌ ነው የመጣው የታባቱ እሺ አንዴሞ ቤተክርስቲያን ባማ አንቻ እሺ ሰላም አለን ገና ከመግቢያው ህዝቡ እንዴት እንደሚያስጨንቀው ተመልከቱ ነየቹ እሺ ቴንክ ዩ ይሁ እንግዲህ ግቢውስ ምን እንደሚካሄድ እሺ ደሞ አንቻ ክጽልይ አንቻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ እንደምትመለከቱት ነው ህዝቡ አንዴ እሺ አንዴ መጻፍ ዘመሐተይ በቃ መጽሐ እያለ ምን ያርግ ሴኩሪቲ የለውም እዚህ ጋርድ ለምን እንደሚይዝ እንግዲህ ማየት ይቻላል በዚህ እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ አዶናይ እንዲሞኑ አይደለም ጋርድ ለምን ይይዛል ብለው የሚቃወሙ ሰዎች ይሄንን ሲያዩ ይረዱታል ብዬ አስባለሁ ይሄ ሁሉ እሱን ነው ከቦ ያለው እንግዲህ ተከቧል እናቶች ወጣቶች ትልልቅ ሰዎች ንግሱን ለማክበር ከተለያየ ቦታ የመጡም የዛም ሀገር ተወላጆች ሊሆኑ እንዳለ በቃ ከበውታል ማለት ነው አስቡት እንግዲህ ይሄ ሰውዬ ታዲያ ጋርድ አያስፈልገው ምንድነው የምትለው ወዶ ነው ይሄ ልጅ ያየ ነው ይወልዙ ተመልከቱ እንግዲህ ይሄ ነው በቃ የሆነ ሌቭል ላይ ሲደርሱ እናንተን ገሎ መፈመስ የሚፈልግ ሊኖር ይችላል አታቁም የፖለቲካ መነገጃም ልትሆኑ ይችላል ስለዚህ ይሄ ልጅ የእውነትም ጋርድ ያስፈልገዋል ከሚሉት ወገን ነኝና ሌላም ቪዲዮ ተመልከቱ እዚህ ጋር ደግሞ ጋይስ እንግዲህ ወደ አክሱም መተናል በጣም ደስ የሚል ጊዜ ነው የሀገራችን ልጆች ተመልከቷቸው ፍቅር እያያችሁ ነው እወዳችኋለሁ ሁላችሁም ለምታሳዩኝ ፍቅር በጣም አመሰግናለሁ እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃም የደረስነውና እናመሰግናለን እስኪ ሁላችንም ማርያም ሄይ ማርያም እሺ እኛም እንወዳቸዋለን ዴቪድ እወዳቸዋለሁ እወዳቸዋለሁ እሺ ወዴትኒ ልንረዳው ይገባል አዶናይ ምን ያህል ውጥረት እንዳለ እሺ አንዴ ወደዚህ ንዞ መውጫ ቆይ አንዴ መኪና አለ ቆይ እሺ ኖ ዶክተር ና ይኸው እንዲህ ነው በቃ የሚከተሉት እና ይሄንን ነው እኔ የምለው ይሄንን ነው ልጁ ወዶ አይደለም በጣም በስትረስ ውስጥ ነው ብቻውን መንቀሳቀስ አይችልም የእውነትም ጋርድ ያስፈልገዋል እንግዲህ እናንተ ሐሳብ ስጡበት ውድድሩ ላይ የተከሰተው ሌላው አነጋጋሪ ጉዳይ አለባበስ ነው እስኪ ይሄንን አለባበስ ተመልከቱት እንደው ጉድ ያስባል አለባበስ ማለት ነው እንኳን በደህና መጣሽ እንኳን ደህና ቆየሽኝ በጣም ነው የምታምሪው አለባበስሽ በጣም ነው የሚያምረው ምን ነው የልብስሽ ኮስት ብትነግሪኝ ኮስቱ የልብሴ ኮስት ኢን ሚሊየንስ ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር በጣም ነው የሚያምረው በጣም የሆነ ለየት ብለሻል ከሩቅ ነው ያየሁሽ እንደኔ ልብስ የለም ሳይ ራሱ እሺ ዛሬው ጂ40 ታክሬት አዋርድ ማን የሚያሸንፍ ይመስልሻል መኪናው ማን ይመስልሻል እኔ መኪናውን እንደው ሁለት መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል ይገርምሻል አንድ ነው ያለው ካልሆነ እነሱ እንዳይጣሉ ለኔ ቢሰጡኝ በጣም ነው የማመሰግነው በጣም ታምሪ አንቺ አንዱ ምን አለ ሲጀመር ለብሳለች እንደ ለበስኩት 1 ሚሊዮን ያወጣል ምትለው ብሏልና ኤኒዌይስ ግን እኔ በጣም ያስቃል አለባበስ ነው በፓንት ብቻ ነው ያለችው እና ወንፊት ልብስ ነው ሱሪው ጃኬት ጣል አድርጋለች የምዕራባውያንን ካልቸር ወደ ኢትዮጵያ ያመጡ ነው የሚለው ምንም ጥርጥር የለውም ይሄ አለባበስ የኛ አይደለም በቃ ይሄ እኛን ሪፕሬዘንት አያደርግም ሌላው በውድድሩ ላይ የታየው እጅግ በጣም ያልተጠበቀው እንግዲህ ቤስት ኢምፓክት ኮንተንት ነው ቤስት ኢምፓክት ኮንተንት እንግዲህ ዶክተር አብይ ታደሰ ነው ያሸነፈው አብይ ታደሰ ሲያሸንፍ ግን ውድድሩን አሳልፎ ለሌላ ሰው ሰጥቷል ለማን ሲል እስኪ ቪዲዮውን አይተን እንመለስ ብዙዎችን ያስለቀሰው ብዙዎችን ልብ ያራደ ብዙዎችን ያስደነገጠ ያዋቂነት እንጂ የታዋቂነት ሽልማት ያልነበረው ቤስት ሶሻል ኢምፓክት ላይ የተለየው ነገር እጅግ አስገራሚና
አስደናቂ ሆኗል። በአንድ ዋንጫም 3 ሰዎች ማሸነፍ ችለዋል። ታዲያ በዚህ ዘርፍ ትክክለኛው ኦፊሻሉ አሸናፊ ዶክተር አብይ ነበር። እሱም ይህ ነገር ለኔ አይገባኝም፣ በሚገባኝ በሕክምናው አግኝቻለሁና በዚህ ዘርፍ የሚገባው ማስተር አብነት ነው ይላል። ታዲያ ማስተር አብነትን በመድረኩ የጤንነት ህይወት ለዶክተር አብይ ከተመኘ በኋላ እውነት ነው ይሄ ነገር ለኔ አይገባኝም፣ የሚገባው አንድ ሰው አለ፣ መልእክተኛ ይሰኛል ብሎ መልእክተኛውንም ይጋብዛል። ታዲያ መልእክተኛውንም እጅግ በጣም አመሰገነ በኋላ ይህ ነገር ትክክለኛው አሸናፊ አንተ ዶክተር አብይ ነህና ድጋሚ ላንተ አበርክቻለሁ የሚል ትልቅ የአዋቂነት እንጂ ታዋቂነት ሞቅታ ያልገረፈው የተሰላ ስብዕና ያላቸው በእውቀትም ሆነ በአዛኝነት ሰውን በመርዳታቸው ብቻ እዚህ ቦታ ላይ የሚገኙ 3ቱ አሸናፊዎች ይህንን ተናግረው አለፉ። ካዋርዱም እንደዚህ አይነት ነገር አይተናናቅምና እናንተ እውነትም ትለያላችሁ፣ በማህበረሰብ ላይ ተጽዕኖ አድርጋችኋል፣ ያንንም ተጽዕኖ መድረክ ላይ ደግማችሁታልም ሲባሉ አመሹ። ብዙዎችም በቴሌቪዥን መስኮት ሲያነቡም ተመለከትን። ብዙዎችም እንደነሱ አይነት ትክክለኛ ሽልማቱ የሚገባቸው ሰዎች አልነበሩም አይኖሩምም ሲሉ ተናገሩ። እናንተስ እነዚህን ሰዎች ምን ትላችኋላችሁ? ሐሳቦቻችሁን መከተብ እንዳትረሱ። ይህ የሚኖሩት ነው። ሰላም አባቴ መችሽ በኢየሱስም ከአይምሮ በላይ የሆኑ ሰዎች በጣም ነው መወዳቸው 3ቱንም። እንግዲህ በቅርበት የምንተዋወቀው አብይ ታደሰንም በቅርበት አውቀዋለሁ ዶክተሩን ማለት ነው። እንዲሁም ማስተር አብነትም እጅግ በጣም የሚኖር ህይወት ያለው ሰው ነው እውነት ለመናገር ማለት ትትናን ይኖራታል። በቃ በጣም የሚገርም ሀምብል ሰው ነው ማለት እንደምታዩት ነው። እጅግ በጣም ትልቅ አዋርድ ነው። ሰዎች የሌለ ዝንጥንጥ ብሎ ነው የሚመጡት። 3ቱን ግን ይዋቸው በቃ ኖርማል ነው አለባበሳቸው። እንደውም ከነሱ መልእክተኛው ትንሽ ሱፍ ነገር ጣል አድርጎ ምናምን እንጂ አብይ ታደሰን በሉት ማስተር አብነትን በሉት የለበሱትን ራሱ አይታችሁ ምን ያህል ሀምብል የተረጋጉ ማይንዳቸውን ብቻ በመጠቀም ልባቸው መልካምነት ትትናን በመጠቀም ሰዎችን እንደሚያገለግሉ የሚያሳይ ነው። እጅግ በጣም ፍቅር የታየበት ሌላኛው ውድድርና እጅግ በጣም አነጋጋሪ የነበረው እንግዲህ ቤስት ሶሻል ኢምፓክት ዘርፍ ነው ማለት ነው። ሌላው እጅግ በጣም እዛ ውድድር ላይ መነጋገሪያ የነበረው ጉዳይ የጭላሉ ፉድ ኮምፕሌክስ አዋርድ ነው። 300,000 ብር ያሸነፉት ጉተማና ብሩ እጅግ በጣም ቅሬታ ተሰምቷቸዋል። አንደኛ እንወጣለን በሚል ተስፋ አድርገው ነበረ። ሰላም ብሩና ጉተማንን እንደዚህ ለማታውቁ ዛሬ ዝንጥ ብለን የመጣ ነው ከክሬቲቭ አዋርድ ስለመጣን ሄደን ስለነበረ ነው። ያው አንዳንድ የተሰማንን ስሜት ለመግለጽ ነው። እሺ ፋሚሊ፣ ትናንት ያው በጭላሎ ክሬቲቭ አዋርድ ላይ በሶስተኛ በኦኬ ፓስታ በሶስተኛ ደረጃ ላይ ያጠናቀናል። መሆን የነበረበት እንደዛ ባይሆንም አንደኛ መሆን ቢኖርብንም ያው ዳኞቹ ፈርደው ሶስተኛ ወጥተናል። በጣም በመወደው በማከብረው ሰው ፊት ለፊት ቃላት እስኪጠፋብኝ ድረስ ነው ስሜት ያደረኩት። ግን ምንድነው የተረዳሁት? ስትሸነፍ ጠንካራ፣ ስታሸንፍ ደግሞ የተረጋጋ ሆን የሚለውን ነገር ነው ያልተገበርኩት። እኔ ደግሞ በጣም ደስ ያለኝ ነገር እኛም አዘጋጆቹ ህዝቡም በቃ ለኛ እንደሚገባን ያውቃሉ። እሱ ለኛ በቂ ነው። ከበቂ አንድ ሁለተኛና ሶስተኛ ደረጃ ነው፣ ምንም አይደለም። ዋናው ስራ ነው። እኔ በስራ አምናለሁ። ከቁርጭምጭምቴ የመነጨ ደስታ ባይሰማኝም ከቁርጭምጭምቴም እኔ የገዘፈ ደግሞ ክፉ ነገር ውስጤም የለም። በጣም ነው እዛ ጋር ብዙ ሰው ነው ሲያጽናና ነው የነበረው። እግዚአብሔር እንደማይገባን እኮ እናውቃለን፣ ግን በቃ ሰውን አንደኛ እንደወጣው ነው ይመስለኝ ያረጋኝ። ከኛ እኩል ደብሯችሁ ከስቴጅ ጀርባ በጣም ብዙ ሰው ሲደግፉ ለነበራችሁ በጣም ነው እናመሰግነው። እግዚአብሔር ያክብራችሁ። እግዚአብሔር እድሜና ጤና ከሰጠን ደግሞ በጣም ከዚህ በላይ ትላልቅ ስራ ሰርተን እናሳያቸዋለን። ይሄ ገና ጅማሮ ነው። እግዚአብሔር ያክብራችሁ። እኛ ይሄ ገና ጅማሮ በእውነት በጣም ነው ደስ ያለው። በጣም በሚገራርም ስራ ነው ከች የምንለው። በእውነት በጣም መጨረሻችንን ያሳምርልን ፈጣሪ። እናመሰግናለን። እግዚአብሔር ይመስገን። እስከዚህ ጠብታ ድረስ ሁላችሁም አብራችሁን ቮት ስታረጉ የነበረ ስታበረታቱን የነበረ በመንገድ ላይም ስታገኙ ለእናንተ ነው እኮ 1 ሚሊዮን የሚገባው ስትሉ ለነበረ በጣም አድርገን ነው የምናመሰግነው። ቪዲዮም ዲዩ ታርክታችሁ ጉተማና ብሩ ይሄን የመሰለ ቪዲዮ ሰራናችሁ ብላችሁ ስትደግፉ ለነበራችሁ በጣም ነው የምናመሰግነው። ይሄ ድጋፋችሁ አይለየን። ከዚህ በላይ ጥሩ ጥሩ ስራችሁ ሰርተን እናሳያችኋለን። በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ። እንወዳችኋለን። እዚህ ውድድር ላይ ቤተሰቦች ቻሌንጁ ላይ ማለት ነው ሌላም ቅሬታ አቅራቢ ሰው ተገኝቷል። አንድ ወጣት ታውቁታላችሁ፣ ሴሌም ነው የሚለው ማለት ነው። እሱ ልጅ እጅግ በጣም ከፍቶት ምንድን ያለው ከ1 እስከ 5 ውስጥ ስሜ ባለመጠራቱ በጣም ከፍቶኛል ብሎ እያለቀሰ ነው ስሜቱን የገለጸው። እስኪ ይዩት። ብራዘር አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ
ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ የሰጡኝ ቻሌንጅ አለ። ሰሜን አልጠሩትም። ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ። እንግዲህ እንዳያችሁት ነው ሱራጃ በጣም ደብሮታል። ፊቱ ላይም ያስታውቃል። በቃ ላይክ ብዙ ቻሌንጅ ተሳትፏል። ኦኬ ፓስታ ደግሞ ብዙ ላይክ እና ብዙ ቪው ያገኘለት ቪዲዮ ነበረ። እጅግ በጣም ኢሞሽናል ሆኖ አንጸባርቆ አሳይቷል ማለት ነው። ውድ ቤተሰቦቼ እንግዲህ ይሄ ውድድር እንዲህ ያለ እዚህ ጋር ደረሰ። በመጨረሻም አሸናፊዎቹ ለየ። ግማሹ ሲያለቅስ፣ ግማሹ ሲደሰት ተመልክተናል። ሌላው እጅግ በጣም መነጋገሪያ የነበረው የአዶናይ ደጋፊዎች ቤት ቁጭ ብለው ላይቭ ስትሪም ጉዳዩን ሲከታተሉና አዶናይ ሲያሸንፍ የነበረውን ሪያክሽን እስኪ ተመልከቱ። እንዳትጮሂ በማርያም እንዳትጮሂ ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ እንግዲህ ጉዳዩ ምን ያህል ሀገር አቀፍ እንደሆነ የሚያሳይ ነው። ቲክቶክ ክሬቲቭ አዋርድ ከምን ጊዜውም በላይ የህዝብ ልብ ውስጥ የገባበት አመት። ይሄው ህዝቡ ሁላ መጣ፣ ቤተሰብ መጥቶ ምንድነው ተሸከሙት ናና አዩ ወንድሜ ወይኔ እንግዲህ እንደምታዩት ቤተሰቦች ሰው ምን ያህል በቃ በቴሌቪዥን ታሪክ ራሱ እንደዚህ ላይቭ ስትሪም ያገኘ ፕሮግራም ይኖራል ብዬ በፍጹም አላስብም። ሌላም ተመልከቱልኝ። ይሄው እንደምትመለከቱት ነው ቤተሰቦች እንግዲህ ምን ያህል ጉዳዩ ማለት ነው ምን ያህል በቃ ሴንሲቲቭ እና ሀገሩን እንዲጨምድዶ እንደያዘ ቲክቶክ ዘ ሞስት ፓወርፉል አልጎሪዝም ነው ብዬ እያየው ነው። አሁን ዩቲዩብ፣ ፌስቡክ ተገልብጠዋል። በቃ ቲክቶክ ሀያል ሆኗል አሁን በዚህ ሰዓት እና በእውነት ወጣቶች ነቃ ደንገጥ ብላችሁ ማለት ነው ይሄንን ፕላትፎርም ተቀላቅላችሁ ራሳችሁን ከፍ አድርጋችሁ በራሳችሁ ቀለም መታችሁ ህይወታችሁን የምታስተካክሉበት አልጎሪዝም እንደሆነ እኔ ራሴ ላረጋግጥላችሁ ፈልጋለሁ። ከእግዚአብሔር ጋር ተጉዘን ደግሞ ብናሸንፍ ኢማጂን ምን ሊፈጠር እንደሚችል። ስለዚህ ብዙ ወጣቶች አትሸወዱ፣ ነቃ ደንገጥ ብላችሁ ይሄንን ፕላትፎርም ተቀላቀሉ ብዬ ጋብዛችኋለሁ። ሌላው በጣም አጓጊ የነበረው ቤስት ኢንፎርማቲቭ ኮንተንት ብሩክ ኒውስ፣ ሙሴ ሰለሞን ባሉበት ዘርፍ ላይ እንግዲህ በረጅም ርቀት ገልብጦ ማለት ነው ገለባብጦ የበላው ብሩክ ኒውስ ነው። እንግዲህ ብሩክ ኒውስ ውድድሩን ሽልማቱን ሲቀበል ተመልከቱት። ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስጥ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነው ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ነው። ሙሴ ነው እንግዲህ እስር ቤት ያሉት። ከዚህ ጀርባ ብዙ ቤተሰቦች አሉኝ፣ እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴም ይህ ሽልማት ለሷም ነው። አመሰግናለሁ። እዚሁ ቲክቶክ ክሬቲቭ አዋርድ ላይ እንግዲህ ሌላው መነጋገሪያው የነበረው ጉዳይ አዶናይ የሆነ ውድድር ባሸነፈ ቁጥር ካሜራዎች ወደ ዩቲናስ ይሄዳሉ። የሷን ፊት ከሷ ላይ መጥፎ ኔጌቲቭ ነገር ለመውሰድ ሜም መስሪያ ለማድረግ ከነሱ ኔጌቲቭ ሪያክሽን ፍለጋ ካሜራዎች ያው ይሄ
የዲጂታል ዓለም በቃ ኢቲክስ ነው ብዬ ባወራ ምንም ኃጢአት አይሆንብኝም። ምክንያቱም ከናንተ በተቃራኒ የቆመው ሰው ሲያሸንፍ የናንተ ኢሞሽን ይፈልጋል። አዶናይ ሲያሸንፍ ወይም አዶናይ ሲስሙ ሲጠራ ዩቲናስ ጋር ይሄዳሉና ይሄም ጥሩ አይደለም። ፍቷት ልጅቷን ሲል እንግዲህ ዳሎል ኢንተርቴይንመንት ባለቤት የሆነው ኑቲ የተናገረው ነገር አለ። እኔም ስለምጋራው ሐሳቡን እስኪ እንስማው። ሌላ በጣም ያሳቀኝ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ፣ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ኧረ ተዋት ልጅቷን እንዴ! ከሷ ጋር ብቻ ነው የተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ እንዴ! እሷ እኮ ሞቲቬሽናል ያልተወዳደረችው ሲጀምር። ይሄ እውነት ነው ባይዚ ተፋታት እንጂ በቃ ይሄ ፍቷት በሚለው እስማማለሁ። ምክንያቱም ያው በቃ በዚህ አመት አዶናይ የተሻለ ነው ይብላ በቃ። እሷም እንኳን ደስ አለ አዶኒ ብላ እኮ ገልጻለታለች። እሱም ደግሞ ሪፖስት አድርጓል ያን ቪዲዮ። በቃ ይሄ እነሱ በጣም ማለት እኛንን እዚህ ጋር የደጋፊ ቀለም ልናስይዘው የምንፈልገው እንጂ እነሱ እዛ ጋር ተግባብተዋል። ሲቀጥል ደግሞ ሁሉም ሰው የዘራውን ያጭዳል። በቃ ጋይስ በዚህ እመኑ። ሁለቱን ለማለያየት ከሷም መጥፎ ነገር ፍለጋ ባንሯሯጥና ነገሩን ባናባብሰው ባይ ነኝ። ሌላው አጓጊ የነበረው ጉዳይ የስፖርት ኮንተንት ነው። በስፖርት ኮንተንት እንግዲህ ጎስትና ቢዩኤል እጅግ በጣም በከፍተኛ ሁኔታ ሲወዳደሩ ነበረ። እንግዲህ በመጨረሻም የማንቸስተራውያን የታላቁ የእንግሊዙ የሃያሉ ክለብ የዩናይትዳውያን ደጋፊ የሆነው አቢዩኤል ሻምፒዮን በመሆን አጠናቋል። አቢዩኤል እንኳን ደስ አለህ! ቤስት ስፖርትስ ኢንፎርማቲቭ ኮንተንት አዋርድ የጂ ፓወር ቲክቶክ ክሬቲቭ አዋርድስ 2025 አሸናፊ አቢዩኤል። እባካችሁን በታላቅ ጭብጨባ ወደ መድረክ በኩራት እንግዲህ ማንቸስተርን ወክሎ Congratulations to ABUEL for winning the best sports informative content for the G Power TikTok Creative Awards 2025 ማሊያውንም ይዞ ነው የገባው። እንኳን ደስ አለ ABUEL። የአርሰናል ደጋፊ ነኝ ግን በልቶታል። ምንም ማድረግ አይቻልም። ጀማው ሌላው ውጥረት የነበረበት ውድድር ይሄ ነው። የስፖርቱ ኮንተንት ለአመቱ ላይ ማን ጥሩ ሰራ ሳይሆን ብዙ ደጋፊ ማን አለው የሚል ውድድር የነበረው ነው። ብዙ ደጋፊ እንግዲህ ማንቸስተር ሀያል መሆኑ በዓለምም ዘንድ እንግዲህ ብዙ ቁጥር ያላቸው ደጋፊዎች እንዳሉት በድጋሚ አሳይቷል። የአቢዩኤል ድል ብቻ አይደለም የማንቸስተሮች ድል ነው። ምክንያቱም በጨረሻ አካባቢ ውድድሩ ወደ ክለብ ፉክክር ዞሮ ስለነበረ ማለት ነው። ጎስት ምን ሰራ አቢዩኤል ምን ሰራ ወደሚለው ወይም ጎስት ምን አይል ብቃት አለው አቢዩኤል ምን አይል ብቃት አለው በሚል አይደለም የተወዳደሩት። እውነቱን ስናወራ በቃ የማንቸስተር ደጋፊ አቢዩኤል ይብላ የኛ ክለብ ማሸነፍ አለበት ነው የሚለው። የአርሰናል ደጋፊ ጎስት መብላት አለበት ምክንያቱም ጎስት የአርሰናል ነው በሚል ነው እንጂ በግል ፐርሰናል ብቃት አይደለም። ለማንኛውም አቢዩኤል ትችላለህ መቼ አዶኒም በጣም ደስ ብሎኛል። ያንተ ባህሪ እኔ እግዚአብሔር አይለውጥብ አባቢ በጣም በዚሁ ቀጥል። እኔ ሃምብልነትህን በጣም ወድጄዋለሁ። ቤተሰቦቼ እንግዲህ ቲክቶክ ክሬቲቭ አዋርድ እንዲህ ያለ በመጨረሻም ፍጻሜውን አግኝቶ በአዶናይ የመኪና ባለቤትነት ተጠናቋል። እናንተ በክሬቲቭ አዋርዱ ዙሪያ የነበራችሁ አስተያየት ምንድነው? ሐሳባችሁን ኮሜንት ስር አስቀምጡ። እንግዲህ ማስተዋል ወንዶሰን ጌታን ተቀበሉ ስትል አዶኒ ደግሞ ቀጥሎ ማርያም ሲል ጴንጤና ኦርቶዶክስ ደግሞ እዚህ ቲክታክ ላይ እንዲህ ሲባሉ ደስ አላለኝም። ስለሱ ጉዳይ ያላወራውበት አንድ ርዕስ ነው። ለምን ማንም የፈለገውን ሃይማኖት ማንጸባረቅ ይችላል። ተሸላሚ ሆና ብትናገረው ኖርማል ነው። ሸላሚ ሆና ግን ይሄን መናገሯ ትክክል አይደለም። በዛ ላይ የስፖርት ፌዴሬሽን ምክትል ፕሬዝዳንት ሆና ይሄን ነገር በማለቷ ትክክል አይደለችም ያሉ ቢኖሩም ግን በሰው ፊት ለመሰክርልኝ እኔም በአባቴ ፊት መሰክርለታለሁ ብሎ ደግሞ ክርስቶስ አንዴ ስለነገረን ለዚህ ወጣ ያንን በማለቷ እኔ ምንም ቀር አላለኝም። አዶናይም የማርያም ወዳጅ በመሆኑ ማርያምን እንደሚወዳት በፍቅር እንደሚወዳት የሷን በረከት የሷ ጸሎት ረርቶስ እዚህ እንደደረሰ መናገሩም እጅግ በጣም ደስ ብሎኛል። እሷም የራሷን ሃይማኖት እዛ ጋር መስበኳ ምንም አልደበረኝም። ይመቻቸው ሁለቱ። ዩቲናስ አልሐምዱሊላህ ስትል ለምን አልተናገራችሁም? ብሩክ ኒውስ የቀራኒዮ ንጉስ ኢየሱስ ክርስቶስ የድንግል ማርያም ልጅ ክብሩን ይውሰድ ሲል
ለምን ስለነሱ አላወራችሁ? ለምን ነገሩን ወደ ሃይማኖታዊ ፖለቲካ ይዘት ለምን ታስይዙታላችሁ? የሃይማኖት ፖለቲካ መነገድ ለምን ትፈልጋላችሁ? በቃ አዶናይ ማርያም አለ። ማስተዋልም ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ይስተካከላል አለች። የሰውን ሃይማኖት እስካልተሳደበች ድረስ ማለት እሷ አሁን ለምሳሌ መታ ኦርቶዶክስ ስተት ናት፣ ትክክለኛው መንገድ ጴንጤ መሆን ነው ብትል ይሄ በጣም ተቃውሞ ያስነሳል። ግን የሰውን ሳትነካ የራሷን በመስበኳ ምንም አልደበረኝ። ሲቀጥል አዶኒም ያደገባት አክሱም ጽዮን ማርያም እዚህ እንዳደረሰችው መመስከሩ ምንም አልደበረኝም። እጅግ በጣም ነው ደስ ያለኝ ኦርቶዶክስ ልጅነቴ። እሷም ደግሞ በጴንጤነቷ የጴንጤ ወዳጆቿ የጴንጤ ሃይማኖት ተከታዮች ደስ ይላቸዋል፣ ደስ ይበላቸው፣ እነሱ ደስ አላቸው። የኔ አይደብረኝም። እና የሃይማኖት መልክ ለማስያዝ የሃይማኖት ፖለቲካ ለመነገድ የምትፈልጉ ሰዎች እረፉ ለማለት ያህል ነው እቺን ሐሳብ ያነሳሁት። ኤኒዌይስ ሁለቱም ይመቻቸው። እናንተ የተሰማችሁን ሐሳብ ኮሜንት ስራ አስቀምጡልኝ። ዛሬ በቲክታክ ክሬቲቭ አዋርድ ላይ የታዩ እጅግ በጣም መነጋገሪያ የሆኑ ጉዳዮችን ብቻ ይዤ መጥቻለሁ። ነገ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።